ምዕራፍ ምናልባት አሁን ለመጣችሁ ዮሐንስ ወንጌል ምዕራፍ 5 ከ1 እስከ 9 ወንድሜ ማሙሻ በደንብ አጽንኦት ሰጥቶ ሲደጋግምልኝ ነበር። ጌታ ዘመነን ይባርክ። እየሰማኸኝ ከሆነ አንዲት ቃል ደጋግሞ ሲናገር ነበረ። ወዲያውም መጀመሪያ ተነሳና አልጋህን ተሸክመ ሂድ አለው። ተነሳና አልጋህን ተሸክመ ሂድ። እኔ ዛሬ እንደዚህ ኮንፌስ አደርጋለሁ በእኔም በእናንተም ላይ በኢየሱስ ስም ተነሱና አሁን ዘመን ካስቆጠረ ጉዳያችሁ አምለጣችሁ ሂዱ። ተነሱና ከተያዛችሁበት ጉዳይ ተላቃችሁ ሂዱ። ተነሱና ያሰለቻችሁ ያደቀቃችሁን ነገር ጥላችሁት ሂዱ። ተነሱ፣ ስፍራ በመቀየር ታወቁ። ተነሱ ከተለመዳችሁበት ስፍራ፣ ተነሱ ከተለመዳችሁበት መንፈሳዊነት፣ ተነሱ ከተለመዳችሁበት ስም፣ ከተለመዳችሁበት ማንነት፣ ከተለመዳችሁበት ላይፍ ስታይል ተነሱ በጌታ በኢየሱስ ስም። እኔ እንደዚህ ብያለሁ ለራሴ፣ እነሳለሁ። የተለመደችዋ ያቺ መቅደስ ከእንግዲህ አልሆንም እነሳለሁ ብያለሁ ጌታን። ተነሱ በጌታ በኢየሱስ ስም ተነስ። መተኛህንም ተሸክመ ሂድ። ከሚታወቅበት ስፍራ እድሜውን ከበላበት፣ ዘመኑን ከበላበት፣ ልጅነቱን ከጨረሰበት፣ ተስፋ ከቆረጠበት፣ ከደቀቀበት ስፍራ ላይ ጌታዬ ድንገት መጣና ተነስ አለው። ጌት አፕ አለው። ጌት አፕ ኤንድ ጎ። ተነስና ሂድ። ሃሌሉያ። በእውነት ዛሬ የሰማይ ድምፅ ከተለመዳችሁበት ስፍራ ፈቅ ያድርጋችሁ፣ እልፍ ያድርጋችሁ በኢየሱስም። ከምትታወቁበት ማንነት እልፍ ያድርጋችሁ በኢየሱስም። ሐናንያ እንደዚህ ብሎ ለእግዚአብሔር ተናገረ፣ ለኢየሱስ ተናገረ። ና ሐናንያ ወደ ጳውሎስ ወደ ሳኦል ትሄድልኛለህ፣ እጅን ትጭንበታለህ፣ ያ ሰው ያያል ሲለው፣ እንዴ ምነካ ጌታ ሆይ? ጳውሎስ እኮ ያው ደብዳቤ ጽፎ እኮ ይዟል በእጁ። ከዛ ወደ ደማስቆ መንገድ እኮ ሊያጠፋ ቅዱሳንን እኮ ገዳይ እኮ ነው፣ ነፍሰ ገዳይ እኮ ነው ሲለው እንደዚህ ያለው አሁን ቦታው ተቀይሯል፣ አሁን ፖዚሽኑ ተቀይሯል። አሁን አሉ በታናሽና በታላላቅ ፊት የሚቆም ለክብር የሚሆን ዕቃዬ ነው። ሃሌሉያ። ዕቃ ነው አላለም፣ ዕቃዬ። በአንድ ጊዜ ከአሳዳጅነት ወደ ክብር ዕቃነት ቀየረው። ሃሌሉያ። በኢየሱስ ስም የጳውሎስ ሕይወት፣ የጳውሎስ መንገድ፣ የጳውሎስ ዘመን 180 ዲግሪ እንደተቀየረ አሁን የተቀመጣችሁበት ስፍራ፣ ያላችሁበት ሁኔታ፣ የተሰጣችሁ ስም ይቀየር በኢየሱስ ስም። አንድ ጫማ አንስቼ ከፍ አድርጌ ባሳያችሁ የጫማውን ብራንድ ባታዩ ስለ ጫማው የምትሰጡት ምንም፣ እንግዲህ ጫማን እንደምሳሌ ያነሳውኝ እንጂ ሌላም ነገር ብራንድ ስልክ የያዝኩትን ስልክ ምናልባት ባሳያችሁ ሳምሰንግ ይሁን ልክ እንደኔ አሁን እንደያዝኩት ቴክኖ ይሁን ኦር ደግሞ እንደ አይፎን ይሁን እቃውን ስታዩ እንዲህ ፊት ለፊቱን ስታዩ ብቻ የተመታበት ብራንድ ልክ አይፎኖች እንደሚታወቁ በካሜራ እይታቸው በሆነ የአፕል ብራንዳቸው እንደሚታወቁ ያ ብራንድ ከሌለ ግን ምንም እንደማይፈጠር ጳውሎስ ላይ እንደዛ ያደረገው የክብር ዕቃዬ የሚል ስታምፕ ነው የመታበት። በኢየሱስ ስም የነበረ ስማችሁ፣ የሚታወቅ ስማችሁ የሆነ በቃ በሆነ በጨለማው ዓለም በሆነ ስፍራ የታተመባችሁ ብራንድ አሁን ይነቀል። ተመሳሳይ ብራንድ የሚመስል ብራንድ ከህይወታችሁ ላይ ይነቀል በኢየሱስ ስም። አንዳንድ ጊዜ አንዳንድ ገበያ ስትገቡ ይላችሁ አዲዳስ የሚለውን ብራንድ አቢባስ ብሎ አምጥተውታል። አዲዳስ አይደለም እኮ አቢባስ ነውና ደና አዲዳስ ነው ብላችሁ ስትገዙት ዘመናችሁን እያቃጠላችሁ የሚኖር ጫማ ነው። ምክንያቱም ብራንዱ ዝም ብሎ ፎርጂድ ነው። ትክክለኛው ብራንድ ግን ዋው፣ ሁለት ያታስቡም ስትገዙት ይሄ ብራንድ አሪፍ ነው ብላችሁ ትገዙታላችሁ። ጆርዳን የሚል ብራንድ ሲመታበት ለምን? ያ ብራንድ ያ የተመታበት ብራንድ ነው የጫማውን ምንነት የሚወስን ነው። እኔ እንደዚህ ልባርካችሁ በኢየሱስ ዛሬ በዘመናችሁ፣ በመንገድ፣ በህይወታችሁ በዚያ በጨለማው መንደር ስለናንተ የተሰጠ ብራንድ ኢን ጂሰስ ማይቲ ኔም ከዘመናችሁ ላይ ይነቀል በኢየሱስ ይነቀል፣ በኢየሱስ ይነቀል። ሐናንያ እንደዚህ ያለ እሱ አሳዳጅ ነው፣ ገዳይ፣ ደብዳቤ ይዞ እኮ የሚሄድ ነው። ምን ነካ ጌታው ሲለው አይደለም አለው። በታናናሽና በታላላቆች ፊት የሚቆም የክብር ዕቃዬ ነው። ተሳስተሃል ሐናንያ አለው። ተሳስተሃል፣ ተቀይሯል። እሱ ትናንት በሚገሰግስበት መንገድ አግኝቼ ነገሩን ቀይሬለታለሁ። ኢየሱስ ያድናል።
ዛሬ ነገራችሁ ይቀየር በኢየሱስም። ያሰለቻችሁ ነገር ይቀየር። ይሄ ስራ ሰለቸኝ የምትሉ ሰዎች ከዚያ ስራ አምላኬ እጁን ልኮ ያውጣችሁ። ይሄ መንገድ ሰለቸኝ፣ ይሄ የጸሎት ህይወት ሰለቸኝ፣ ይሄ መንፈሳዊ ህይወት ሰለቸኝ፣ እንደው አልተቀየርኩም የምትሉ ሰዎች እግዚአብሔር ድንገት ወደ እናንተ ይምጣ። ሃሌሉያ። ልጠይቀኝ መተህ የለም ወይ? ሃሌሉያ። ልትረዳኝ መተህ የለም ወይ? ልጠይቀኝ መተህ የለም ወይ? ሃሌሉያ። ኢየሱስ ያድናል። ይሄ ኢየሱስ ክርስቶስ ወደ ቤተ ሳይዳ የሄደበት በዓል የፋሲካ በዓል እንደነበር በጣም ብዙ አጥኚዎች ይስማሙበታል። እዚህ ላይ ሲጠቅስ ከዚህ በኋላ የአይሁድ በዓል ነበረ ብሎ ነው የሚያልፈው። ምንም የጠቀሰልን ነገር የለም። የአይሁድ በዓል ነበረ። ከዛ በኋላ ኢየሱስም ወደ ኢየሩሳሌም መጣ ነው የሚለው። ኢየሩሳሌም ከመጣ በኋላ በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል ስፍራ የምህረት ቤት እንደማለት ነው ቤተ ሳይዳ። እና ካሁን በፊት ይህን ቃል ቢሹዬ እንግዲህ አላቅም እዚህ ቤት እንደተካፈል ነው የሆነ አለኝ ወይ ደግሞ አሁን ያለበት ሁኔታ ስለሆነ ይሆናል አላቅም። አይምሮዬ ላይ ፍላሽ ያደርጋል። አይዶን ነው እንግዲህ ከሰማችሁኝም ደግማችሁ ነው የምትሰሙኝ ዛሬ። ኢየሱስ ያድናል። ስለዚህ ቤተ ሳይዳ የተባለ ቤት የምህረት ቤት በመባል ነው የሚታወቀው። የምህረት ቤት ግን ምህረት የለበትም። አይገርምም? የረፍት ቤት ተብሎ ረፍት የለበትም። ውብ በምትባል በር ይቀመጣል ተብሎ ውበት የለውም። ሰውየው ሽባ ነው። አይገርምም? ታስታውሳላችሁ ጴጥሮስ እና ዮሐንስ በ9 ሰዓት ሲሄዱ ያገኙት ሰው ውብ በምትባል በቤተ መቅደስ በር ተቀምጦ ይላል። ያው እዛ ጋር የሚቀመጥበት ምክንያት በጣም የተከበሩ ምንድነው ይሄ በኑሮ ስታንዳርድ ከፍ ያሉ ሰዎች የሚያልፉበት መንገድ ስለሆነ ነው። ውብ በር ይባላል። ይሄ ጽድት ያሉ ሰዎች አምሶሪ ቃል ስጠቀም እንግዲህ ቤቱ የእግዚአብሔር ቤት ነው፣ ግን ጽድት ያሉ ሰዎች ይገቡበታል የተባለበት ውብ የተባለ በር ላይ ግን ሽባ ሰው ተቀምጧል። ቦታችሁና እናንተ በኢየሱስ መገናኘት ይሆንላችሁ። ያላችሁበት ቦታና እናንተ እኔ እንደዚህ ባርካችኋለሁ፣ መገናኘት ይሆንላችሁ። በእውነት ቤተ ሳይዳ የምህረት ቤት ተብሎ ቀጥሎ ስታነቡ ግን በጣም ብዙ የተኮለኮሉ ህመምተኞች፣ ሽባ አለ፣ እውር አለ፣ ለምጻም የሌለ ምናልባት እንግዲህ ለምጻም አምሶሪ ከተጠቀምኩት ቃሉን ርቆ ስለሚቀመጥ ስለሚገለል ቦታው የምህረት ቤት ተብሎ ምህረት በሽሚያ ነው። ምህረት በሽሚያ ነው። በጣም እንደው በአመት አንዴ በተወሰነ ጊዜ ያው መልአክ ተልኮ ነው። ቦታውና ስፍራው ምንም አይመጣጠን ምንም ማለት ነው። እና ይሄ የቤተ ሳይዳው የውሃ ገንዳ ኢሳይያስ መጽሐፍ ምዕራፍ 7 ቁጥር 3 ላይ እንደገና ምዕራፍ 22 ቁጥር 11 ላይ ተጠቅሷል። ታገኙታላችሁ። የብሉይ ኪዳን ላይ የነበረ የታወቀ ነው። ኢየሱስ ክርስቶስ ገና አሁን እየተመላለሰ ስለሆነ ስቲል ይሄ ጊዜ ብሉይ ኪዳን ነው። ራሱን በመስቀል ላይ አሳልፎ የሰጠበት ጊዜ ስላልሆነ ስቲል ብሉይ ኪዳን እና የውሃውን መንቀሳቀስ የሚጠብቁ ቃል በቃል አላነበውም ብዬ ነው። ምናልባት ካስፈለገ ግን ቶሎ አንብቤው ማለፍ እችላለሁ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጥመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ